የሚተነፍስበት ሳይሆን ሁናለች ኢትዮጵያ። ኮመንት ላይ ላሳይሽ። ቆይ በማርያም አንዴ ኮመንት ባታሳይን አውቅ ያለ ቤታ ገብቶሻል? ገብቶሻል? ኦማይ ጋድ ኦማይ ጋድ ምንድነው? ምን አብሳችሁ ደግሞ አመጣችሁ? ባይስ አልቀራቸውም። ባይስ ነው ምናምን ዝማግሌ ሰውዬ ወይኔ በእናትሽ አንቺ ቀጮ ቀጮ ሼር ላድርግሽ ከስርክ ያለውን ቸሪ ይፈልግሃል። መጀመሪያ ይኸው አካውንት። አረ ሰውየው ምን ሆኖ ነው? ምን አውቄ መንግስት አሳደደኝ ብሎ ነዋ ተደብቆ እና ሴት መስሎ እየሰሩ ነው። በእግዚአብሔር ኮመንቱን አንብ ጭራሽ የማዳመጥ መመስለ መጣክ ይሉታል። ወይ እግዚአብሔር ያባት ወይ ኮመንታተር ግን የሆነ ሪከርድ ላይ እሱን ነው እንዲያየው ተመማር ገብቶ አይዞሽ ታሸንፊያለሽ ሲል የነበረው መረሰለ እንዲህ ሻሽ ለብሶ ተቀበልክ ነው። አይደለም መማር ቤት ሴት ናት የገባችው ጆከር እኮ የሆነ ሪከርድ ላይ አይቼ በማርያም ስሚ፣ በማርያም ንግስቷ እንትና የሚለውን አንብቢው ከቻልሽ ወደ ትንሽ ወረድ ብለሽ ሀምዛ የሚለውን አንብቢው። በማርያም የጻፉ ኮመንት ላይ ነው አሳዝናችሁ ወስስጋ እኮ ነው የሚጽፉት። ቸሪ ምን ሆነ ነው ራስ እንትን ነው ላይክ ፎሎውን ይኸውና ከዛ ጆከርን አስተዋውቀኝ ብሎ ነው ቪዲዮች አንድ ቪዲዮችን የለትና ና ጆከር እኖ ሰርች አድርገሽ ግቢ እናየው። ራሱ ያየሁት ልኬልሻለሁ። ቆጮዬ ሀምዛ የሚል ሰው አንዱ ደግሞ ማለት ነው ጀምዱ የሚባለው ምን ይላል? በቀድሞ ህይወቱ ሴት እንደነበረ አሁን አመንኩኝ። እኔ ደግሞ ያሳቀኝ ነገር ማለት ነው እንሽላሊት በድሮ ህይወቱ እንሽላሊት አለበት። ለምን እንሽላሊት አይሆንበትም? ለዚህ መንግስት ቆይ ኮመንት እኮ እያነበብኩ ነው። ሞት ስሜ አሁን እንዳታሳየ ያልሽኝ የለም ንግስቶ፣ የዛን ሰው ነው የሚጽፉት። ስሙ ይገደሉ። ቸርዬ አውራ እንጂ የት ሄደ? ንገረው በቃ ታች ነው ይሰማል። ንገረው ይሰማል። ታች ነው በቃሽ። ያው ወከሪ ያው ሰዎች አንዱ ታውቃለህ፣ ትግባባለህ። አንዳንድ ሰዎች ጋር ያው እንድታስተዋውቅ ምናምን ለማለት ነው። ቤታ ጋርም አሁን እንደዚህ የተለያዩ ሰዎች ጋር ከፍ እና ለእኔ የሚገርማችሁ በደንብ አሁን ቲክቶክ እንዴት እንደጀመርኩ አላስረዳችሁ። እንደምታዩኛው ገበሬ ነኝ ማለት ወደ ግብርናው ዓለም ነው ያለሁት እና በአጋጣሚ እንደዛ እየሰራው እያለ ወደ ከተማ ቪዲዮ ምናምን ሲቀርጹ እና ታለንቱ ምናምን ስላለኝ ዝም ብዬ ምናምን ሳይ ከዛ እንዴ ምን ነው አንተ የምታየው ቀጥል ገበሬ ምናምን ብለው በጣም ሲሰሩኝ እንዴት እንደዚህ ይሉኛ ምናምን ብዬ በቃ በራስ ነታችነት ወደ ቲክቶክ ዓለም መጥቼ አሁን እነሱን የሚገርማችሁ ነገር ያው እንደምታየው ወደ 200 ምናምን ፎሎወርስ አለኝ እና ከዚህ ለመድረስ በጣም ብዙ ነገር ጥሪ ያለው ከዛም ግን ደርሼ ግን የሚያግዘኝ ወይም ደግሞ ማስታወቂያ የሚያሰራኝ በቃ የተለያዩ ነገሮች የሚያሰራኝ ሰው የለም እና በእናንተ አማካኝነት ማስታወቂያ የሚያሰራኝ ወይም ቻሌንጅ የሚያሰራኝ ሰው ባገኝ ለማለት ነው። እንግዲህ ይቅርታ። ምንም ይቅርታ አስፈልገው እንዴ? አይ እኔም እሱ ፎሎ አደረገ ጆከር እኔ አላየሁትም። ወይስ ክሌው አይ በቃ ወጥቷል። አሁን አይ ያረጋዋል ማሪ አሁን ቆጮ እኔማ መተኛት ማብልም ዛሬ ግቢ ተገብቼ ስማሙን ደንፈስ ኮመንት ሞትኩኝ በጌታ በኢየሱስ እኔ በስማም ያለቀስኩ ጌታ ምስክሬ ነው። በስማም ሰው ግን ማለት ሰው በቃ በጣም ማለት ሰው በጣም አብዷል ማለት ነው።
አንቺ ደከምኩ ክርስቶስን በኢየሱስ ደግሞ ይለን ሰው ኬት አምጥተው ነው ግን የለጠፉት? የትኛውን ነው? ኧረ አንቺ ኮመንቴ በእግዚአብሔር ስም በኢየሱስ ማለቀስኩኝ። ጌታ አንድ ሴት አንድ ወንድ አይደል የፖሰቱት እንትን ያለው እና ደግሞ ኮመንቱ እንዳለ የዛን ሰው ነው የሚጠራው ወይ ብዬ እንዴት ሲሉ አሰቡትኝ። ግን አሁን በአንተ ምክንያት ኒቃብ የለበሰ ሁሉ ሊፈተሽ ነው ወይ? ወይኔ በጌታ በኢየሱስ አንቺ በትክክል ፓርቱን አሳይን እንጂ ይሄ ቪዲዮ የሰራበትን ልኬልሻለሁ ዋትሳፕ ላይ። እንዴ ይሄ ጫፍ በጣም ነው የሚያምርበት። እንዴ አሁን አይደል እንደማየው ልኬልሻለሁ ዋትሳፕ ላይ። እኔ እኮ በሌላ ስልክ እኮ የለኝም ማሬ እኮ ላሳይሽ እንዴት እንደሆነ ላዝሮ። እሺ እኔ በትልቁ መረኔ ሞትኩኝ መድኃኒዓለም። እኔ እኮ እንደዚህ እንደለበሰ ላሳያት ነው እኮ የመጣሁት። እንዴ እሱ እኮ ቪዲዮ ለቪዲዮ ይሁ ጺሙ ምኑ አይታይ ጊዜው ማር ነው። እንዴ ፕላይ አርጊው ደግሞ አክሊሉ ምን ብሎ ኮመንት ቢያደርግለት? ኮመንት ተውስ የአንቺ ፊዘር ፖሊሲ እያባረረ እያሳደደ የሚናገርበት ነፃነቱን የሚያውጁበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ። እውነት ለመናገር እና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ እባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። የፈለግ ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት ሰው የፈለገውን የመተንፈስ። ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት ማለት ነው። ስለዚህ በዚህ ምክንያት እንዲሆን ያሉ ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት። አመሰግናለሁ። ኮምፕሊንግ ታታማሉት ላይ የሚነፋ ይንፋ ወይ ፈጣሪ የፊልተሩ ቅባት አበባዋና ሲሻከቸው አበባዋን ያት ያንቺ አበባ ካበት ደግሞ ዘድረስ ነው ሄዷ የሆነ ቢመጣች ግን ቆይሽ አሁን ያልገባኝ የምሩን እንዴት ነው? ቆይ አሁን ተረዳ ይሄ ነገር የምሩን ነው ወይ ነው ቤታዬ? እኔ ጥያቄ እኔ ምን አውቄ እንዴ ሁኔታው ማለት እንዴ በጣም እኮ ነው በቃ የገፋበት እኮ መሮት ነው የሚያወራው። ሁኔታውን ስታዩ አንድ ቀን ምናምን ለሙድ ይላል ቀጠለበት እኮ አላቋረጠም። ይኸውልሽ መቀሌ ትግራይ ክልል ሄዶ አሁን ወደ አዲስ አበባ መግባት አይችልም። ኦኬ አሁን መቀሌ ያለው አዎ፣ ከዛ ወደ አዲስ አበባ መግባት አልችልም አለ። በዛው አድርጌ ልሄድ፣ ለዛ ለመሄድ ደግሞ 1 ሚሊዮን ያስፈልገኛል። እንዴ ባንኩ አልታገደም እንዴ? መንገድ ማስጀመሪያ ባንኩ አልታገደም? ታግዷል። እሱማ ባንኩ ታግዷል። ጉራጌው ምን አባ ገባሽ? ኢትዮጵያ ካምሆን ምን ብሎ ነው ማለት? እዚህ ቤት ደግሞ ማስታወቂያ ስልክ ቁጥራችሁ ምጽፉ ሰዎች ይማችኋል። ውሻሽ አዎ፣ ቅድም ከመንሱር ጋር ነበረ። ያው አዎ፣ ከመንሱር ጋር ነበረ። መንሱርማ አቀሳሰረው እኮ ማለት እንዴ መንግስት ሰድባለ። መንሱርማ አቀሳሰረው የባስ አልፈረባችሁ ግን ፊቱ ምናምን እሺ ማሪ አልኪሻለሁ። በጣም አልወፈረባችሁም? ጭንቀት ነው ያው ስራ